እንኳን ለዚህ ቀን አደረሰን። እንኳን ለዘጠነኛው ኦዳ አዋርድ ሁላችንም በሰላም ደረስን። አብዛኞቻችሁን በየአመቱ ስለምንገናኝ ብዬ ነው። ዛሬም ስለተገናኘን በጣም ደስ ብሎኛል። እኔ በሻቱ ቶሎማርያም እባላለሁ። የኦዳ አዋርድ አዘጋጅ የሆነው ካምፓኒ የበሻቱ ቶሎማርያም መልቲሚዲያ ስራ አስኪያጅና ባለቤት ነኝ። በስተቀኜ አቶ ተሾመ ተክሉ ይገኛሉ። በቱሪዝም ሚኒስቴር የቱሪዝም ፕሮሞሽን መሪ ስራ አስፈጻሚ ናቸው። በስተግራይ ደግሞ ቦሶና ዴሬሳ ይገኛል። የኦዳ አዋርድ እንዲሁ አዘጋጅ ነው። ዛሬ እዚህ የተገናኘ ነው ስለ ዘጠነኛው ኦዳ አዋርድ አጠቃላይ ዝግጅታችን ምን ይመስላል፣ በእለቱስ ምን እንጠብቃለን የሚለውን ዝርዝር ጉዳይ ለመነጋገር ነው። እንደምታውቁት ኦዳ አዋርድ ከዛሬ 9 ዓመታት በፊት መነሻውን የአፋን ኦሮሞ የኪነ ጥበብ ስራዎችን ማወዳደርና ማበረታታት አድርጎ የተነሳ በጊዜ ሂደት ግን የተለያዩ የሀገራችን ቋንቋዎችን እየጨመረ ከሰባተኛው ኦዳ አዋርድ ጀምሮ ደግሞ ከሀገራችንም ወጥቶ ኢስት አፍሪካን ሱፐርስታር በሚል መጠሪያ ከምስራቅ አፍሪካ የተገኙ ጥበባዊ ስራዎችን በተለይ ሙዚቃን የውጭ ጉዳይ ሚኒስቴር እንዲሁም ደግሞ አገራችን ከሚገኙ ኤምባሲዎች ጋር በመተባበር አሸናፊዎችን በመምረጥ ከ30 በላይ ተሸላሚዎችን እዚህ አገራችን ጋብዞ ለመሸለም በቅቷል። በዚህም ሂደት በጣም ትልልቅ የሆኑ ኢስት አፍሪካ ላይ ተጽዕኖ ፈጣሪ የሆኑ ድምፃውያን እነ ኤዲ ኬንዞን ማንሳት ይቻላል። መጥተው ለመሸለም የቻሉበት ዝግጅት ነበረ። ዘጠነኛው ኦዳ አዋርድም ልክ እንደቀደሙት ሁሉ አዳዲስ ነገሮችን ይዞ ከፍ ባለ ደረጃ ለማድረግ ነው ዝግጅታችንን አጠናቀናል። የዘንድሮ ኦዳ አዋርድ በአዲስ አበባ ኮንቬንሽን ሴንተር ህዳር 30 የሚካሄድ ይሆናል። ከቀኑ 10 ሰዓት ጀምሮ ዝግጅቱ የሚካሄድ ነው የሚሆነው። በዚህም ዝግጅት ላይ በተለይ ሙዚቃ ላይ አተኩረን ካሁን በፊት በተለያዩ ዘርፎች ላይ በተለይ በአፋን ኦሮሞ የተሰሩ የኪነ ጥበብ ስራዎችን በመጽሐፉም በፊልሙም ስንል ነበር። አሁን ግን ሙዚቃ ላይ ብቻ አተኩሮ በተለይ ደግሞ ሀገራችን ላይ ጥበባት የሚሰሩባቸው ትልልቅ ቋንቋዎች አሉ። አድማጭም የጥበብ ስራዎችን በርካታ ስራዎች የሚሰሩባቸው ቋንቋዎች ከነዛ መካከል ተጽዕኖ ፈጣሪ ናቸው ብለን ያሰብናቸውን መርጠን እንዲሁም ደግሞ እንደተለመደው ከኢስት አፍሪካ ብቻ ሳይሆን ከመላው አፍሪካ የተወጣጡ ከ13 ሀገራት የሚመጡ የአፍሪካ ጥበበኞችንም የምንሸልምበት ዝግጅት ይሆናል። በዚህ አመት ኢስት አፍሪካን ሱፐርስታር የሚለው ይቀርና አፍሪካን ሱፐርስታር በሚል ዘርፍ ከሩዋንዳ፣ ከማሊ፣ ከሞሮኮ፣ ከአንጎላ፣ ከማዳጋስካር፣ ከኬንያ፣ ከጅቡቲ፣ ከሲሼልስ፣ ከጋና፣ ከቶጎ፣ ከደቡብ ሱዳን፣ ከዩጋንዳ እና ከቡርኪና ፋሶ የተመረጡ ተሸላሚዎች መጥተው ሽልማታቸውን የሚወስዱ ይሆናል። ከዚህም ባሻገር አህጉራችን ላይ አሉ የተባሉ ተጽዕኖ ፈጣሪ ቲክቶከሮችም እዚህ ተገኝተው አዋርዱን ለተከታዮቻቸው የሚያደርሱ ይሆናል። ከሀገር ውስጥ ሽልማቶች መነሻችን በሆነው በአፋን ኦሮሞ ደግሞ የአመቱ ምርጥ ተጽዕኖ ፈጣሪ አርቲስት፣ የአመቱ ምርጥ ቪዲዮ ክሊፕ፣ የአመቱ ምርጥ ሴት ድምፃዊት፣ የአመቱ ምርጥ ወንድ ድምፃዊ የሚሸለሙ ይሆናል። የህይወት ዘመን ተሸላሚያችንም እንዲሁ የሚሸለም ይሆናል። በዚህ አመት የህይወት ዘመን ተሸላሚ የሆነችው እጅግ የምንወዳት የምናከብራት ስራዎቿን ሁሌም ምንሰማ ምናደንቃት ብዙነሽ በቀለ ናት። የዘንድሮ የህይወት ዘመን ተሸላሚያችን የምትሆነው። ከዛ ባሻገር ግን ቀደም ሲል ለመጥቀስ እንደሞከርኩት ቋንቋው የተመረጡ በባህል ዜማቸው የሚታወቁም ድምፃውያን እንዲሁ ተሸላሚ የሚደረጉበት ይሆናል።
ካሁን በፊት እንደምታውቁት 60% በዳኞች ምርጫ የተቀረውን ደግሞ 40% በኤስኤምኤስ ምርጫ ነበረ ስናደርግ የነበረው። በዚህኛው አመት ግን በwww.odaaward.com ዌብሳይት ላይ በመግባት አድናቂዎች በቀጥታ የሚፈልጉትን የጥበብ ስራ እንዲመርጡ እድል አመቻችተናል። ፒፕልስ ቾይስ አዋርድ ነው የሚሆነው ማለት ነው። ፍጹም በአድናቂዎች ወይንም በተከታዮች ምርጫ ብቻ የሚሆን ሽልማት ነው የሚሆነው በዚህ አመት። ዛሬ ይጀመራል ምርጫው። መምረጥ የፈለገ አድናቂ ነኝ እንትና ማሸነፍ አለበት የሚለውን ሰው ገብቶ www.odaaward.com ላይ መምረጥ ይችላል። ከዛ ባሻገር ግን ከቀናት በኋላ ደግሞ በቴሌብር ሱፐር አፕም ላይ ገብቶ እንዲሁ መምረጥ የሚችልበት ሁኔታ ይመቻቻል። በዚህ አመት እንግዲህ ለየት ያሉ ነገሮች ብለን ያሰብናቸው እነዚህ ናቸው። በጥያቄና መልስ ሂደቱ ደግሞ ነገሮችን እያጠራን እንሄዳለን። ይህንኑ ሀሳብ በአፋን ኦሮሞ ቦሰና የተወሰነ ነገር ይነግራቸዋል።